በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በሰማያዊ ስፍራ መንፈሳዊ በሆነ በረከት የተባረካችሁ እግዚአብሔር ልጆች ብሎ የተቀበላችሁ በክቡር ደሙ መፍሰስ ዋጋ የተከፈለለት የዳነ ሕዝብ የሆነን የሆናችሁ መንፈስ ቅዱስ የርስትን ማረጋገጫ ማኅተም የሰጣችሁ የእግዚአብሔር ሀገር ባላገሮች ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ ጌታ መድኃኒታችን ኢየሱስ ክርስቶስ የተወደደ የተመሰገነ ይሁን። ቤተሰቦቼ እንግዲህ ሰሞኑን እግዚአብሔር ፈቅድ የነገ ሳምንት በኢትዮጵያ ህዳር 28 ቀን ሚሊኒየም አዳራሽ ከ100 በላይ ዘማሪያን እንዲሁም ደግሞ አርቲስቶችም አንድ ላይ በመሆን መቄዶንያን ለማገዝ ለመቄዶንያ ገቢ የሚሆን ትልቅ ጉባኤ አዘጋጅተናል። እግዚአብሔር ቢፈቅድ ብንኖር ስለዚያም ጉባኤ እንድትመጡ እንድትሳተፉ ኢትዮጵያ ያላችሁ የመግቢያ ትኬት የምትፈልጉ ከሆነ 911 41380 ስልኬ ላይ ያሳውቁኝ። ትኬቱ እኔ ጋ ስላለ ቪአይፒ የምትፈልጉ እንደዚሁም ደግሞ የመደበኛው የምትፈልጉ ቪአይፒው 1000 ብር ነው፣ መደበኛው 300 ብር ነው። ግን ቪአይፒውን ትኬት ደግሞ 1000 ብሩን ትኬት ጨምር አድርገን መግዛት 4፣ 5፣ 10 ሺህ 20 ሺህ አድርገን መግዛት እንችላለን። መቄዶንያን ለማገዝ ለመደገፍ እንደዛ ማድረግም ትችላላችሁ። እግዚአብሔር ይባርካችሁ። ያው ስልኬ ላይ ያሳውቁኝ። መንፈስ ቅዱስ ከኛ ጋር አይሁን። መድኃኔዓለም ሁላችሁን ይባርክ። ዛሬ ጌታችን ያስተማረውን ትምህርት ከማቴዎስ ወንጌል ነው የምንማረው። ለሰዎች መጠንቀቅ እንዳለብን መንፈስ ቅዱስ ነው ዛሬ የሚያስተምረን። ምን ይለናል? ማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ዘወትር በሰማይ ያለውን የአባቴን ፊት ያያሉና እላችኋለሁ። የሰው ልጅ የጠፋውን ለማዳን መጥቷል። የሰውን ዋጋ ነው ጌታ የነገረን። ጌታ በተገለጠበት ጊዜ መንፈሳዊ የሚባሉ ሰዎች ሰው ጤፉ ነበሩ። ለሰው ምንም ዋጋ አይሰጡም ነበር። በልብስ ነበር የሚፈርዱት። በመቅደሱ ውስጥ መቀመጫ የሚሰጡት ልብስ እያዩ ነበር። የሚያገለግሉት ለነፍሳቸው የሚደክሙት ገንዘብ ላላቸው የበለጠ ነበር። የማይጠቀሙባቸውን አያገለግሏቸውም ነበር። ፖለቲካም እንደምታውቁት ነው፣ ለሰው ዋጋ የለውም። መንፈሳዊው እግዚአብሔር በጎቼን ጠብቅ ብሎ የላከው ካህን እንኳን ሳይቀር ለሰው ዋጋ አልነበረውም። ጌታችን ስለ ደጉ ሳምራዊ ሲያስተምር የብሉይ ኪዳን ካህን የእስራኤል ካህን ድክመቱ ምን እንደነበረ ያሳየበት ነው። ደግ ሳምራዊ ከኢየሩሳሌም ወደ ኢያሪኮ የሄደን አንድ እስራኤላዊ ሰው ያዳነ ነው። ያ እስራኤላዊ ሰው ካህን አለው፣ ሌዋዊ አለው፣ አስራት የሚሰጠው እሱ ለፍቶ ደክሞ ከሚያገኘው 1/10 የሚከፍለው። ታውቃላችሁ እስራኤል 12 ነገድ ናቸው። 11ዱ ይሰራሉ፣ አንዱ ነገድ አስራት እየተቀበለ በእነሱ ይኖራል። ሌዋውያንና ከሌዊ ልጆች ደግሞ አሮናውያን ካህናቶች፣ ሁለቱም ካህኑም አልፎት ነው ሄደው፣ ሌዋዊውም አልፎት ነው ሄደው። መንፈሳዊ ኃላፊነት ያለባቸው እግዚአብሔርን በመፍራት ሰው ማገን የሚገባቸው ደክመው ቁስል አናጥብም ብለው የወደቀን አናነሳም ብለው ትተውት ነው የሄዱት። ይልቁንም በዘር የሚጠላው ዲቃላ እያለ የሚንቀው ከእሱ ጋር አልተባበርም የሚለው የሚጨክንበት ሳምራዊ ነው ከመሬት አንስቶ ያሳክመው። በዚህ ታሪክ ውስጥ ምን እንማራለን? መንፈሳዊው ዓለም በጌታችን በተገለጠበት ዘመን ሰው ለሰው ብዙ ዋጋ እንደማይሰጥ ነበር የሚያሳየው። እንደ ሕጉ እንደ መጽሐፉ እግዚአብሔር እንዳስተማረው ንጹሕ ሕግ አልነበረም ካህናቶቹ የሚኖረው። ስለዚህ የሰው ልጅ ጥበቃ ያስፈልገው ነበር። ስለዚህ ወንጌል ሲሰበክ ክርስቶስ ትምህርት ሲያስተምር ሰው ተኮር ትምህርቶችን አስተምሯል። ምክንያቱም እግዚአብሔር የሰው አምላክ ነው። ተስማምተን ስንጸልይ ይሰማናል። ለወንድሞቻችን ስናበላ እንደበላ ይቆጥራል። ክርስቶስ የታሰረ ስንጠይቅ እንደጠየቅነው ይቆጥራል። አያችሁ፣ ተርበን ስናበላ ልብስ አጥቶ ስናለብሰው አንድን ሰው እንደለበሰ ይቆጥራል።
ለሰው ዋጋ እንድንሰጥ አድርጎ ነው የአዲስ ኪዳን የትምህርት ማዕቀፍ የተሰራው። ሰው ድሃ ነው ተብሎ፣ ጥቁር ነው ተብሎ፣ የሰው ሀገር ሰው ነው ተብሎ እንዳይናቅ የእውነት ሆኖ እንዲከበር ነው። ስለዚህም ነው ከነዚህ ከታናናሾቹ አንዱን እንዳትንቁ። መቼም ሰው ትልቅ ሰው አይንቅም። ለትልቅ ሰው ቦታ ይሰጣል፣ ወንበር ይስባል። ታናናሾችን ግን ይንቃል። በሱ ፊት ትንሽ የሚባሉ ሰዎችን ማለት ነው። ናቂው በራሱ ሚዛን ትንሽ የሚያደርጋቸው ሰዎች አሉ። ሁላችንም በራሳችን ሚዛን ሰውን እንለካለን። ትልቅ ሰዎች አሉ ፊት ለፊታችን፣ ደግሞ ተራ የምንላቸው ሰዎች አሉ። ስለዚህ የፍቅሩ ሚዛን የሚጀምረው ከተራዎቹ ሰዎች ነው። ተራ የምንላቸው ሰዎች በጣም ቁም ነገረኞች ናቸው። ማናስባቸው ሰዎች በጣም ቁም ነገረኞች ናቸው። አንበሳና አይጥ የሚል አንድ የልጆች ተረት እያየሁ ነበር ከልጆች ጋር በቀደም። አንበሳው አይጧን ይንቃታል። ምንም አትመስለውም፣ ቁም ነገር መስራት አይመስለውም። ግን አንድ ቀን ከባድ መንገድ መሻገር ፈልጋ ተኝቶ እላዩ ላይ ወጥታ ተሻገረች። ያን እንደ ውለታ አየች። ሌላ ቀን ይሄው አንበሳ በወጥመድ ተይዞ አገኘችው። ወጥመዱ ደግሞ በጥርስ የሚቆራረጥ ጠንካራ ገመድ ነበር። ያቺ አይጥ ያንን ወጥመድ ሰባብራ ቀርጥፋ በልታ አንበሳውን አዳነችው። አይጥ ናት ግን አንበሳውን አዳነችው ይላል ታሪኩና ምንድነው የትምህርቱ የትርክቱ ሐሳብ? ምንም ትንሽ ነው ብሎ ሰው አይናቅም። ሰው ምን እንዳለው አይታወቅም ነው። ከዚህ ቀደምም ተምረናል። እግዚአብሔር አንዳንዴ መድኃኒትን በተራ ሰዎች ላይ አድርጎ ሊልክልን ይችላል። ማናስባቸው። ለምሳሌ የሶሪያው የጦር ሚኒስትር ወይም ጀነራል በለምጽ በተመታ ጊዜ የዕብራይት ገረድ ነች መንገድ ያሳየችው ያተረፈችው እግዚአብሔር ልጆች። አደጋ ጣዮች አምጥተው የገዛት እስራኤላዊት ባሪያው ነች። ከአንዲት ባሪያ ከሆነች ሴት ከሚያገለግላት ሴት ምክር ለመስማት ወደኋላ አላለ። ባይሰማት ኖሮ ግን ማን ለምጻም ሆኖ ይቀር ነበር። ስለሰማት ነው ወደ ኤልሳ ወደ ዮርዳኖስ ተጠምቆ ተፈውሶ የተመለሱ። እና ታናናሽ ሰዎች የምንላቸው ሰዎች ታናናሾች ናቸው ወይ? አንዳንዴ መድኃኒትን እግዚአብሔር በእነሱ እጅ አስቀምጦ ይሆናል የሚያኖረን። እውነት ለመናገር አሁን እኛ ኢትዮጵያ ያለን ሰዎች በጣም ሌበር እርካሽ የሆነበት ሀገር ነው። ታውቃላችሁ፣ ቤታችን ውስጥ ጥሩ ገበያ ያለው ሰው 2-3 ሰራተኛ ሊቀጥር ይችላል። ሰራተኞቻችን ቤት ስንገባ ቤታ ልብሳችን ተኩሰው ልብሳችንን አጥበው ቤታችን ጽዳት እንድታርገው ወልውለው ይጠብቁናል። ምግባችንን በየአይነቱ ሰርተው ይጠብቁናል። ምንም ቀላል ህይወትን ቀላል አድርገውልናል። አሜሪካን ሀገር ያላችሁ ሰዎች ታውቃላችሁ። አውሮፓ ያላችሁ ሰዎች ከስራ መታችሁ ኪችን ገብታችሁ ላውንደሪ ሄዳችሁ ደክማችሁ የምትሰሩትን ስራ በቀላሉ በትንሽ ደሞዝ እኛ እናሰራዋለን። ለእነዚህ ሰዎች ክብር ያንሳቸዋል ወይ? ስንመጣ አርፈን ተቀምጠን እጃችንን ታጥበን አንዳንዶቻቸው ማስታጥበውን እንጀራ ለሚያቀርቡልን ሰዎች ለምንድን ነው ዋጋ ማንሰጣቸው? ጌታ እኮ ፌር ትምህርት ነው የሚያስተምረን። አትናቋቸው ነው የሚለን። የኔ ቢጤና ድሃ የምንለው ሰው የምንንቀው ሰው ሰተን የምንባረክበት ሰተን የጽድቅን ፍሬ የምናፈራበት ነው። ማን ነው በረከት ያልሆነ? እግዚአብሔር ከሰራው ፍጥረት። ስለዚህ ከነዚህ ከታናናሾች አንዱን እንዳትንቁ ተጠንቀቁ። በዘር ይሁን በኑሮ ደረጃ ይሁን በተለያየ አካል ጉድለት ይሁን በእውቀት ማነስ እንደኔ በጣም ተምረን እነሱ ያልተማሩ ሰዎች ሊሆኑ ይችላሉ። ግን አትናቋቸው ነው። ለምን መሰላችሁ? መላእክቶቻቸው ዘወትር የአባቴን ፊት ያሉ በአብ ፊት የሚቆሙ መላእክቶች አሏቸው። ሰው ሁሉ እንደኛ አይደሉም። መላእክት ልብስ አይቶ ጨርቅ አይተዋል የሚጠብቁን። ሰው ስለሆንን ክርስቶስ ስለሞተልን ይጠብቁናል። የተሰለፉ ሰራዊት መላእክት ይጠብቁናል። እነዚህ መላእክት የአባቴን ፊት ያሉ ሁሌ። ስለዚህ በአብ ፊት እየቆሙ ስለነዚህ ሰዎች መኖር ሕይወትና ጠፈንታ የሚጸልዩ መላእክት አሉ። ለእያንዳንዱ መገቦታቸው የሚሰሩ መላእክት አሉ። ሁላችንም ብዙ መላእክቶች አሉ። ትልቁም ባለጸጋውም ባለጊዜውም ድሃውም ምስኪኑም ሁሉም መላእክት አሉት። አንዳንዴ እኔ መላእክት እንዳሉ የምንረዳው በምን ታውቃላችሁ? የአእምሮ ሕሙማን በሆኑ ሰዎች ነው። በጣም ራቁታቸውን ይሄዱ። እንግዲህ ሰው እርቃነ ሥጋውን ከሄደ ከዚህ በላይ የአእምሮ ሕመም የለም። ግን መንገድ ላይ መኪና ጠብቀው ያቋርጣሉ። መኪና እንዳይገጫቸው ይጠነቀቃሉ። ግን ራቁታቸውን ነው የሚሄዱት። እና ምንድን ነው ብዬ ስጠይቅ ስመረምር የሚጠብቋቸው መላእክት ናቸው እነዚህ ሰዎች የሚጠብቋቸው።
ሰው ራሱን ጥሎ አቃነ ስጋውን ትቶ እየሄደ በአይምሮ መኪና እንዳይቀጭ መጠንቅ እንዴት ሊችል ይችላል? ህይወታችንን ተአምራት አድርገው የሚያኖሩ መላእክት አሉ። ስለዚህ እኛ መላእክት አሉ፣ ስም ያላቸው መላእክት እያንዳንዳችን አሉ። ሰው ስንንቅ መላእክቱንም አብረን ነው የምንንቀው። ሰው ላይ ስንተፋ፣ ሰውን ኢግኖር ስናደርግ፣ ሰውን ስናንቋሽሽ፣ ደሞዙን ስንቀማ የምንወስደው የነዛን የመላእክትን ጭምር ክብር ነው። ስለዚህ እግዚአብሔር ተራ የሚባል ሰው እንደሌለው ሁሉም በእግዚአብሔር ፊት የሚቆሙ ሰራዊት መላእክት የሚጠብቁት መሆኑን ያሳያል። እግዚአብሔር ልጆች እና መጨረሻ ላይ ጌታ ምንድን ነው ያለው? የጠፋውን ሊፈልግ ክርስቶስ የሰው ልጅ መጥቷል። አሁን ለምንለው ሰው ለምንለው አሁን እኛ ኃላፊነት እንዲሰማ ለምንማረው ሰው መስቀል ላይ የተሰቀለ ክርስቶስ ደግሞ አለ እና ከዚህ ቀደም ተምረናል። ሰውን በክርስቶስ ማየት መድኃኒቱ ነው። እያችሁ ክርስቶስ የሞተለት ሰው ነው በማለታቸውን እማሆይ ተሬሳ ብዙ ሕፃናቶችን ያሳደጉት ከመሬት አንስተው ሕፃን ልጅ ሲያዩ የሆነ ሰው ልጅ አይደለም የሚታያቸው። ለዚህ ሕፃን ልጅ ሕፃን የሆነውን አዳኝ ኢየሱስን ነው የተመለከቱት ወድቆ። አንድ ሰው ራቁቱን ሲመለከቱት ራቁቱ ክርስቶስ ነው የሚታያቸው። ለመራራትና ለማዘን አቅም አገኙ። የሚወዱት ክርስቶስ በሰዎች ላይ ይታያቸው ነበር እና ትክክለኛው አይን የተፈወሰው ልብ እንደዚህ ነው የሚያየው። ሰው ችግረኛም ሊሆን ይችላል፣ ድሃም ሊሆን ይችላል፣ ግን ደግሞ ሰው ነው። በጣም የሚገርማችሁ ነገር ምንድን ነው? ችግረኛ ሰዎች የሚያሳድጓቸው ልጆች የሚወልዷቸው ልጆች አሉ እና ብዙ ጊዜ እኔ መንገድ ላይ ልጆችን ጠጋ ማለት፣ ጠረናቸውን ማሽተት፣ ስሜታቸውን፣ ሳይኮሎጂያቸውን ማጥናት ወዳሉ በጣም ነው ደስ የሚሉኝ ሕፃናት እና ቤተክርስቲያን አካባቢ ልጆች ይመጣሉ። ያው ማቅፋቸው ምስማቸው ጉባኤ ሲሄድ ግን ልጆችን ሳቀፍ የኔ ቢጤ ልጆችንም ጭምር ነው ማቅፈው እና የኔ ቢጤ ልጆችንም ጭምር ደግሞ የሀብታም ልጆችንም ጭምር እኩል አቅፋለሁ፣ ሰማለሁ። ግን በእነዚህ ልጆች መካከል ያለው ብቸኛ ልዩነት ውጫቸው ላይ ያለው ልብስ ነው። ወይም እነዛኞቹ ጽድት ያሉ ገላቸው የታጠበ ንጹህ ልብስ የለበሱ ናቸው። እነዚኞቹ ደግሞ አፈር የለበሱ ናቸው። ሁለቱም ሕፃናት ግን አንድ አይነት ናቸው፣ ንጹህ ናቸው። በቃ ስትስሟቸው ደስ ይላቸዋል፣ ያምኗችኋል፣ ያጫውቷችኋል፣ መብታቸውን ይጠይቋቸዋል። ልግዛላችሁ ትሏቸው የሚፈልጉትን በኮንፊደንስ ይናገራሉ። እኔ ድሃ ስለሆንኩ የሚል መሸማቀቅ የለባቸው። ስለዚህ እነዚህ ልጆች የእግዚአብሔር ምሳሌ መሆናቸውን ተመልከቱ። ሰዎች ናቸው። ሰው ካደጉ በኋላ ድህነት ያቆሻቸው ሰዎች ብታዩ፣ እነዛ ሰዎች ግን ልጆች ሆነው ይዋቸው በቃ አሳዛኞች ናቸው፣ ምስኪኖች ናቸው። መናቅ የለባቸው፣ ልናስብላቸው ይገባል። ክርስቶስ ስዕል በእነሱ ውስጥ እንዳለ ደግሞ የሚገርማችሁ የምንባረከውም በእነሱ ነው። እግዚአብሔር ሊባርከን ሲፈልግ ነው ድሃ የሚያመጣው ክፍል ለፊታችን። ሁሌም ነግሬያቸው፣ ድሃ የማይረዳ ክርስቲያን ክርስቶስ አጠገቡ የለም። አይንን ጨፍነው ሃሌሉያ ብቻ በማለት የምንጸድቅ መስሏችሁ ከሆነ እንዳትታልሉ። ድሃ አጠገባችሁ ከሌለ ያ ድሃ እንጀራ ካልበላ ከእጃችን ጌታ ኢየሱስ ቁርጥ አድርጎ አስተምሮናል። ያን ነዌ የተባለ ሀብታም ሰው በሩ ላይ የወደቀውን ተራ ነው ብሎ የናቀው ሰው ሰማይን ያሳጣው እሱ ነበር። ያ ሰው ነው ሰማይን ሊያስገኝለት የሚችለውን ሰው አጣም፣ ሰማይን አሳጣው። ያንን ሰው ባለመጎብኘቱ ምክንያት ከአብርሃም እቅፍ ወደቀ። ሳይገባ በሰማይ ጥልቅ ውስጥ ወደቀ። ጥም ያለበት ቦታ ወደቀ። ስለዚህ ድሆቹ ለኛ በረከቶቻችን ነበሩ ማለት ነው። ለዛ ሰው በረከቱ ነበር አልዓዛር። ምን ንቃቸው አይደሉም፣ ክርስቶስ የሞተላቸው በላት የሚጠብቋቸው ናቸው። አጠቃላይ ሰዎች አብረው የሚሰሩ የምናሰራቸው፣ የምንቀጥራቸው ዘመዶቻችን፣ አንዳንድ አስቸጋሪም ሰዎች ሊሆኑ ይችላሉ። እንደ ሰው ግን ልንንቃቸው አይገባም። እንደ ባለ አእምሮ የክርስቶስ ልብ እንዳለው ሰው ይህን እንድታስተውሉ ነው። የሰማነውን በልባችን ይጻፍ። መንፈስ ቅዱስ ይባርከን። የእግዚአብሔር ቸርነት የእናታችን እመቤታችን ረድኤት በረከት የምላት ጥበቃ አብሮን ይሁን። ያሳስብኳችሁ ማሳሰቢያ ትኬት የምትፈልጉ ሰዎች 9114138 ስልኬ ላይ ምልክት አድርጉልኝ። እዛ ኦንላይን ፎቶ አንስቼ ልክላችኋለሁ። የከፈላችሁበትን ስሊፕ በባንክ ትልኩልኛላችሁ። በዛው ትገባላችሁ። ግድ በአካል መገናኘት ሊያስፈልገን ይችላል። እግዚአብሔር ይባርካችሁ። ቀሲስ አሸናፊ ገብረማርያም ነኝ። ኮሜንትና ላይክ ስለምታደርጉ ተባረኩ። ሰላም